ዛሬ በዚህች በተባረከች ሰንበት ወደ መንፈስና ወደ ሙሽራይቱ ኑ በሚል ርዕስ የእግዚአብሔርን ቃል ጥቂት ጊዜ ወስደን እናጥና። እግዚአብሔር የ66ቱም የመጽሐፍ ቅዱስ መጻሕፍት እንዲመዘገቡ ካደረገ በኋላ በመጨረሻ ማስጠንቀቂያ ትቶ ነበር። ወደ ራእይ ምዕራፍ 22 የመጽሐፍ ቅዱስ የመጨረሻ ምዕራፍ በመዞር ማስጠንቀቂያውን እናገኝ። ራእይ ምዕራፍ 22 ቁጥር 18 እንመልከት። ምዕራፍ 22 ቁጥር 18 የዚህን መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። በቀላል አነጋገር ይህ ማለት ምንም ነገር አለመጨመር ማለት ነው። ቁጥር 19ን እንመልከት። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያድል፣ በሌላ አነጋገር ማንም ሰው ከመጽሐፍ ቅዱስ ቃላትን ቢቀንስ፣ ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያድልበታል። ይህ ማለት ምንም ነገር ላለመውሰድ ማለት ነው። ከጨመርክ በራስ ላይ ጥፋት ታመጣለህ። ከቀነስክ ወደ መንግሥተ ሰማያት የመግባት መብት ታጣለህ። ይህ ትምህርት እንዳንጨምር ወይም እንዳንቀንስ የሚያበረታታ ሳይሆን እግዚአብሔር የሰጠንን ትምህርት እንደነሱ በታማኝነት እንድንከተል አይደለም። ስለዚህ መጽሐፍ ቅዱስ የዘላለም መንግሥተ ሰማያትን ሳንጨምር ወደ ማን እንደምንሄድ በግልጽ ማየት አለብን። 누구에게로 나아가라고 안내하는지 이 부분을 분명히 보셔야 되겠습니다. በአሁኑ ጊዜ ብዙ ሰዎች እውነትን ከውሸት የመለየትና የመረዳት መስፈርት የላቸውም። አንድ ነገር ከራሳቸው ምርጫ ጋር ሲጣጣም ወይም በብዙ ሰዎች ሲደገፍ እንደ እውነት አድርገው ሊቆጥሩትና ተቃራኒውን ውሸት ወይም ስህተት ብለው ማጣጣል ቀላል ይሆንላቸዋል። ነገር ግን ለድነታችን የተሰጠን የእግዚአብሔር ቃል የሁሉም ነገር ትክክለኛው መለኪያ መጽሐፍ ቅዱስ አይደለም። ዛሬ እግዚአብሔር ከማን ጋር እንድንሄድና የዘላለምን ሕይወት መንገድ እንድንፈልግ የነገረንን ከመጽሐፍ ቅዱስ ላይ ሳንጨምርና ሳንቀንስ እንወቅ። ወደ ራእይ ምዕራፍ 22 ቁጥር 17 እንመለስ። የዮሐንስ ራእይ ምዕራፍ 22 ቁጥር 17 መንፈስና ሙሽራይቱ ይላሉ። ምን ይላሉ? ና። የሰው ልጅ ወደ ማን መሄድ አለበት? መጽሐፍ ቅዱስ በግልጽ ከወደ መንፈስና ወደ ሙሽራይቱ ኑ በማለት ይመዘግባል። ከዚያም የሚቀጥለው ቁጥር ከእነዚህ ቃላት አትጨምር ወይም አትቀንስ ይላል። ሁላችሁም መጽሐፍ ቅዱስ በማን መታመን እንዳለብንና ነፍሳችንን አደራ መስጠት እንዳለብን አስቀድሞ መልስ ይሰጠናል። ምንም እንኳን ታላላቅ ንድፈ ሐሳቦች ወይም ታላላቅ መላምቶች ቢነሱም ማንን እንፈልጋለን? መንፈሱንና ሙሽራይቱን መፈለግ አለብን። ይህ የመጨረሻው የመጽሐፍ ቅዱስ ቃልና የእግዚአብሔር ልመና ነው። ቁጥር 17ን እንደገና እመልከት። መንፈስና ሙሽራይቱ ናኪ ይላሉ። የሚሰማም ናኪ ይበል። የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። ወደ መንፈስና ሙሽራይቱ ኑ እና የሕይወትን ውሃ ነፃ ስጦታ ተቀበሉ ይላል። በቀላል አነጋገር የሕይወት ውሃ እግዚአብሔር የሰጠን የዘላለም ሕይወት ነው አይደል? ይህንን ትዕይንት በተመለከተ ዮሐንስ ምዕራፍ 4 ቁጥር 5 እንመልከት። የዮሐንስ ወንጌል ምዕራፍ 4 ቁጥር 5 ስለዚህ በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረች ሲካር ወደምትባል ከተማ መጣ። በዚያም የያዕቆብ የውሃ ድጓድ ነበረ። ኢየሱስም ከዘው የተነሳ ደክሞት ስለነበር በውሃው ድጓድ አጠገብ ተቀመጠ። ጊዜው ከቀኑ 6 ሰዓት አካባቢ ነበር።
አንዲት ሳምራዊት ሴት ውሃ ለመቅዳት ስትመጣ ኢየሱስ እባክሽ የምጠጣው ስጪኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ሳምራዊቷም አንተ አይሁዳዊ ሆነህ እኔን ሳምራዊቷን እንዴት ውሃ አጠጪኝ ትላለህ? አለችው። ይህን ማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ አጠጪኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም በሰጠሽ ነበር ሲል መለሰላት። ምን ይሰጣት ነበር? የሕይወትን ውሃ። በቀላል አነጋገር የሕይወትን ውሃ ይሰጣት ነበር። ይህ ትዕይንት ኢየሱስ በሰማርያ ሲካር በሚባል መንደር ውስጥ በሚገኝ የውሃ ጉድጓድ አጠገብ ከአንዲት ሴት ጋር የተነጋገረበት ሁኔታ ነው። የሚያጠጣት ማን እንደሆነ ብታውቅ ምን ትጠይቀው ነበር? የሕይወትን ውሃ ትጠይቅ ነበር። ይህ በጣም አስፈላጊ ነጥብ ነው። ወደ ቁጥር 14 እንሂድ። ቁጥር 14 እንመልከት። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል። በራእይ ምዕራፍ 22 ቁጥር 17 መንፈስና ሙሽራይቱ ናኬ ብለው እየጠሩ የተጠማ የሕይወትን ውሃ ይውሰድ እያሉ ነው። በዮሐንስ መጽሐፍ ምዕራፍ 4 ላይ ኢየሱስ በሲካር የውሃ ጉድጓድ አጠገብ ከአንዲት ሴት ጋር ሲነጋገር ውሃ አጠጪኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበርክ። የሕይወት ውሃ ምን ዓይነት ኃይል አለው? እርሱ ወደ ዘላለም ሕይወት የሚፈልቅ የውሃ ምንጭ እንደሚሆን እንድንገነዘብ ያደርገናል። ስለዚህ የሕይወት ውሃ ሚና በራእይ ምዕራፍ 22 እና በዮሐንስ ምዕራፍ 4 በኩል ከዘላለም ሕይወት ጋር የተቆራኘ መሆኑን ማረጋገጥ እንችላለን። በራእይ ምዕራፍ 22 መንፈስና ሙሽራይቱ የሕይወትን ውሃ እንደሚሰጡ ተጽፏል። ነገር ግን በዮሐንስ ምዕራፍ 4 ኢየሱስ የሕይወትን ውሃ እንደሚሰጥ ተናግሯል። በዮሐንስ ወንጌል ምዕራፍ 4 ደግሞ ውሃ አጠጪኝ የሚልሽ ማን መሆኑን ብትረጂ ኖሮ ይህ በጣም አስፈላጊ ነጥብ ነው። ሲካር ከምትባል ከተማ የመጣችው ሳምራዊት ሴት እርሱን እንደ ተራ እንግዳ አድርጋ የምትመለከተው የሚያጠጣት ማን እንደሆነ ብታውቅ ኖሮ የዘላለም ሕይወትን የሚሰጥ የሕይወትን ውሃ ትጠይቀው እንደነበር አስታውሳለች። ወደ ዮሐንስ ምዕራፍ 7 እንሂድ። የዮሐንስ ወንጌል ምዕራፍ 7 ቁጥር 37 የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ ምን ይፈስ ይሆን? የሕይወት ውሃ ምንጭ ከውስጡ ይፈልቃል። የተጠማ ሁሉ ወደ እኔ ይምጣና ይጠጣ። በራእይ ምዕራፍ 22 ቁጥር 17 መሠረት መንፈስና ሙሽራይቱ ማንም ወደ እኛ ይምጣ የሕይወትንም ውሃ ይቀበል ብለው ያውጃሉ። ነገር ግን በዮሐንስ ምዕራፍ 4 እና በዮሐንስ ምዕራፍ 7 ኢየሱስ ብቻ የሕይወትን ውሃ እንደሰጠ ተመዝግቧል። ኢሳይያስ ምዕራፍ 49 ቁጥር 8 እንመልከት። እግዚአብሔር እንዲህ ይላል፣ በወደዱ ጊዜ እመልስልሃለሁ፣ በድነትም ቀን እረዳሃለሁ። ለሕዝቡ ቃል ኪዳን እንድትሆን ምድሪቱን እንደገና እንድትሠራት ጠፍ የሆኑትን ርስቶች ለየባለቤታቸው እንድትመልስ እጠብቅሃለሁ፣ እሠራሃለሁም። የተማረኩትን ኑ ውጡ፣ በጨለማ ያሉትን ነፃ ሁኑ እንድትል አድርጌሃለሁ። በየመንገዱ ዳር ይመገባሉ፣ በተራራውም ረብታ ሁሉ ላይ መሰማሪያ ያገኛሉ። ቁጥር 10 አይራቡም፣
ሌላስ ምን አለ? አይራቡም፣ አይጠሙም፣ የምድረ በዳ እሳት ወይም የፀሐይ ቃጠሎ አይዳቸውም። የሚራራላቸው ይመራቸዋል፣ በውሃ ምንጭ ዳርም ያሰማራቸዋል። እሱ ማን ነው? የሚራራላቸው እግዚአብሔር ነው። እግዚአብሔር ራሱ ይመራቸዋል፣ ያሰማራቸዋል። ወዴት ይመራቸዋል? በውሃ ምንጭ ዳርም። እዚህ ላይ የሰውን ልጅ ወደ የውሃ ምንጮች ከማለትም ወደ የሕይወት ውሃ ምንጭ የሚያሳየውና የሚመራው ማን ነው? እግዚአብሔር የሰው ልጆችን እንደሚመራና ወደ የሕይወት ውሃ ምንጭ እንደሚመራቸው ያስተምረናል። ራእይ ምዕራፍ 7 ቁጥር 14 እንመልከት። የዮሐንስ ራእይ ምዕራፍ 7 ቁጥር 14። እኔም ጌታ ሆይ አንተ ታውቃለህ እኮ አልሁት። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም በበጉ ደም ገጥበው አንጽተዋል። ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል። በዙፋኑም ላይ የተቀመጠው ድንኳኑን በላያቸው ይዘረጋል። ከእንግዲህ ወዲህ አይራቡም እና ሌላ ምን? ከዚህም በኋላ አይጠሙም፣ ፀሐይ አይመታቸውም፣ ሐሩሩም ሁሉ አያቃጥላቸውም። ምክንያቱም በዙፋኑ መካከል ያለው በግ ይሆናል። በጉ ማን ነው? እርሱ ኢየሱስ ነው። እሱ ምን ይሆን? ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል። ይመራቸዋል። ወዴት ይመራቸዋል? ወደ ሕይወት ውሃ ምንጭም ይመራቸዋል። እግዚአብሔር እምባን ሁሉ ከዓይናቸው ያብሳል። እንደምናየው በጉ የሚድኑትን ሁሉ ወደ ሕይወት ውሃ ምንጭ እንደሚወስዳቸው ተጽፏል። በኢሳይያስ ምዕራፍ 49 ቁጥር 8 እስከ 10 ላይ እግዚአብሔር እንደሚመራቸውና በውሃም ምንጮች አጠገብ እንደሚመራቸው ተጽፏል። ተመሳሳይ መልእክት ነው። በራእይ ምዕራፍ 22 መንፈስና ሙሽራይቱ የተጠማ ሁሉ ወደ እኛ ይምጣችሁ እያሉ ይጮኻሉ። ነገር ግን በዮሐንስ ምዕራፍ 4 እና ምዕራፍ 7 መሠረት የሕይወትን ውሃ ለሰው ልጆች የሚሰጥ ማን ነው? ኢየሱስ ራሱ እንደሆነ በግልጽ ታይቷል። በራእይ ምዕራፍ 22 መንፈስና ሙሽራይቱ የሕይወትን ውሃ እንደሚሰጡ ተጽፏል። ታዲያ ሙሽራይቱ ማን ናት? መጽሐፍ ቅዱስ የሕይወትን ውሃ ምንጭ እንዴት እንደሚገልጽ ለማየት ዘካርያስ ምዕራፍ 14 እንመልከት። ዘካርያስ ምዕራፍ 14 ቁጥር 7 እንመልከት። ቀኑም የብርሃን ወይም የጨለማ ጊዜ የሌለበት ልዩ ቀን ይሆናል። ያም ቀን በእግዚአብሔር የታወቀ ቀን ይሆናል፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ይፈልቃል። ከየት ነው የሚፈሰው? ከኢየሩሳሌም። በሌላ አነጋገር የሕይወት ውሃ ምንጭ ኢየሩሳሌም እንደሆነች መጽሐፍ ቅዱስ ይነግረናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። እኩሌታው ወደ ምሥራቁ ባሕር፣ እኩሌታውም ወደ ምዕራቡ ባሕር ይፈሳል። ይህም በበጋና በክረምት ይሆናል። በኢሳይያስ ምዕራፍ 49 እና በራእይ ምዕራፍ 7 ላይ ያሉት ቃላቶች እግዚአብሔር ራሱ የሚድኑትን ሕዝቡን ወደ ሕይወት ውሃ ምንጭ እንደሚመራ ሁለቱም ያብራሩናል። ታዲያ በዚህ ዘመን የሕይወት ውሃ ምንጭ ወደ ሆነችው ኢየሩሳሌም እግዚአብሔር አብ እየመራን ነው ማለት ምን ማለት ነው? ይህ ማለት እርሱ ይመራናል፣ ያነቃናልና ኢየሩሳሌም ማን እንደሆነች ያሳውቀናል። በዚህ ምክንያት በአባት እጅ የተጻፈ ማስታወሻ ላይ ኤልሳዕ ኤልያስን ተከተለ፣ ኢያሱም ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ እና እኔ ናትን ተከተልኩ ይላል። አሁን ወደ ማን እየመራን ነው? የሕይወት ውሃ ምንጭ ማን ነው? ወደ ሰማያዊት እናት ኢየሩሳሌም እየመራን ያለው ትዕይንት ይህ አይደለም? በዚያን ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። እኩሌታው ወደ ምሥራቁ ባሕር፣ እኩሌታውም ወደ ምዕራቡ ባሕር ይፈሳል።
መጽሐፍ ቅዱስ የሕይወት ውሃ ምንጭ ማን እንደሆነ ያስተምረናል። ከዚያም ወደ ገላትያ ምዕራፍ 4 ቁጥር 26 በመመለስ እዚህ የተጠቀሰችው ኢየሩሳሌም ማንን እንደምታመለክት እስቲ እንመልከት። ገላትያ ምዕራፍ 4 ቁጥር 26 ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች። ናት። ኢየሩሳሌም ማን ናት? እናታችን ናት። ከ2000 ዓመታት በፊት ሲካር በምትባል ከተማ ኢየሱስ እንዲህ አለ፣ የሚጠጣችሁ ማን እንደሆነ ብታውቁ የሕይወትን ውሃ ትለምኑት ነበር። ይህ ደግሞ በራእይ ምዕራፍ 22 ቁጥር 17 ከመንፈስ ቅዱስ ጋር ይዛመዳል። እርሱ እግዚአብሔር መንፈስ ቅዱስ ነው፣ የእግዚአብሔር ወንድ ምሳሌ ነው። ሆኖም በራእይ ምዕራፍ 22 ቁጥር 17 መሠረት የሕይወትን ውሃ ማን ይሰጣል? መንፈሱና ሙሽራይቱ ይሰጡናል። ሙሽራመቱ የሚለው ቃልም ተመዝግቦ ስለነበር ሙሽራመቱን በተመለከተ እግዚአብሔር የሚጫወተው ሌላ ሚና እንዳለ እመለከታለን። የሚድኑትን ሰዎች ሁሉ ወደ የሕይወት ውሃ ምንጭ ለመምራት ይህ ሌላው የእግዚአብሔር ሚና ነው። በሌላ አነጋገር የእግዚአብሔር መንፈስ ቅዱስ ሚና ልጆቹን ወደ ሰማያዊት እናት ኢየሩሳሌም ሙሽራይቱ መምራት እንደሆነ እናረጋግጣለን። በመጽሐፈ ዘካርያስ ምዕራፍ 14 ላይ በዚያ ቀን የሕይወት ውሃ ከኢየሩሳሌም ይፈሳል ተብሎ ተጽፏል። በገላትያ ምዕራፍ 4 መሠረት ኢየሩሳሌም ማን ናት? ላይኛይቱ ኢየሩሳሌም ነጻ ናት፣ እርሷም እናታችን ናት ይላል። በመጨረሻ እግዚአብሔር አብ የጽዮንን ልጆች የሕይወት ውሃ ምንጭ ወደ ሆነችው ወደ እግዚአብሔር እናት ለማንቃት ለሁለተኛ ጊዜ ወደዚህ ምድር መጣ። አባት በእጁ የተጻፈ ማስታወሻ ላይ እናትን እከተላለሁ የሚለውን ትምህርት መዝግቦ ዮሐንስ ምዕራፍ 13 ቁጥር 15ን በመጥቀስ ከእኔ ለእናንተ እንዳደረግሁላችሁ እናንተም ታደርጉ ዘንድ ምሳሌ ሰጥቻችኋለሁ በማለት እኛም እርሷን መከተል እንዳለብን አብራርቶልናል። ስለዚህ ሁላችንም አባትና እናት እየመሩት ያለውን ወንጌል የእግዚአብሔርን ትምህርት በጸጋ ልንከተል ይገባናል። ታዲያ በዚህ ዘመን ምን እናድርግ? ኢሳይያስ ምዕራፍ 62 ቁጥር 6 እንመልከት። ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሜአለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም። እናንተ ወደ እግዚአብሔር አቤት አቤት የምትሉ ፈጽሞ አትረፉ፣ ኢየሩሳሌምን እስኪያጸና። ማንን ይመሰርታል? ኢየሩሳሌምን ይመሰርታል። በገላትያ መጽሐፍ ምዕራፍ 4 መሠረት ኢየሩሳሌም ማን ናት? ስለዚህም የጽዮን ልጆች ሁሉ ወደ እርሶ በትክክል ይመጡ ዘንድ እናትን ይመሰርታል። በኢሳይያስ ምዕራፍ 62 ቁጥር 7 ላይ እንዲህ ተብሎ ተጽፏል፣ ፈጽሞ አትረፉ፣ ኢየሩሳሌምን እስኪያጸና። ምን ያደርጋታል? የምድርም ምስጋና። በኢየሩሳሌም ቅጥር ላይ ያሉት ጠባቂዎች ቀንና ሌሊት ዝም ማለት የለባቸውም። ስለ ኢየሩሳሌም ያውጃሉ፣ ይመሰክራሉ፣ ይሰብካሉ። በዚህ ዘመን ሰንበትን፣ ፋሲካን፣ ሰባቱን በዓላትን በ3 ጊዜና የአዲስ ኪዳንን ሕግጋት ሁሉ መስበክ አለብን። ነገር ግን አባትና እናትን ስናውቅ ብቻ ነው ወደ አባትና እናት መምጣት የምንችለው። አንድ ሰው የተትረፈረፈ ሌላ ዕውቀት ቢኖረውም ወደ አባትና እናት የሕይወት ውሃ ምንጭ የዘላለም ሕይወትን በረከት ወደሚሰጣቸው መምጣት አይችሉም። በኢየሱስ ዘመን እንኳን አይሁዳውያን ስለ ሕጉ ብዙ ዕውቀት ቢኖራቸውም ወደዚህ ምድር የመጣውን አምላክ ሊቀበሉት አልቻሉም። በዚህ ምክንያት መዳን ፈጽሞ አልተሰጣቸውም። እግዚአብሔር የሕይወትን ውሃ የዘላለም ሕይወትን በረከት ወደሚሰጠን ወደ መንፈስ እና ወደ ሙሽራይቱን እንድንሄድ ይፈልጋል እና በራእይ ምዕራፍ 22 ላይ በእግዚአብሔር ቃል ፈጽሞ አትጨምሩ ወይም አትቀንሱ፣ መንፈሱንና ሙሽራይቱን መፈለጋችሁን አረጋግጡና ወደ ነርሱ ሂዱ።
እግዚአብሔር በ66ቱ የመጽሐፍ ቅዱስ መጻሕፍት መጨረሻ ላይ የሰው ልጆች እንዲያደርጉ የጠየቀው ይህንኑ ነው። ዓለም ከቀን ወደ ቀን እየጨለመች ነው። በመጽሐፍ ቅዱስ ውስጥ የሚገኙትን የእግዚአብሔርን ታላላቅ ትምህርቶች ሁሉ እንደ አፈ ታሪክ ወይም ተረት አድርገው ይመለከቷቸዋል። በአንዳንድ የአውሮፓ አገሮች ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ ሰዎች መጽሐፍ ቅዱስን ሙሉ በሙሉ ከማመን እየተመለሱ እንደሆነ ይነገራል። መጽሐፍ ቅዱስ እውነት እንደሆነ በሚገልጸው የእውነት ትምህርት ውስጥ እግዚአብሔር ምድርን በባዶ ላይ እንዳንጠለጠላትና የውሃ ዑደትን ከ3500 ዓመታት በፊት በተጻፈው በኢዮብ ሥራ አማካኝነት እንደገለጸ መረዳት እንችላለን። በተጨማሪም መጽሐፍ ቅዱስ ከባቢሎን ወደ ሜዶ ፋርስ፣ ከሜዶ ፋርስ እስከ ግሪክ እንዲሁም ከግሪክ እስከ ሮም መንግሥታት መነሳትና መውደቅ በዳንኤል ምዕራፍ 2 7 እና 8 ላይ ምን ያህል በትክክል ያብራራል። መንግሥቶቹ ገና ሳይገለጡ በነበሩበት ጊዜም እንኳ እግዚአብሔር የዚህ ዓለም ታሪክ እንዴት እንደሚገለጥ አስቀድሞ ገልጿል። ታዲያ በሁሉም የመጽሐፍ ቅዱስ ቃላት ምን ማድረግ አለብን? አትጨምር ወይም አትቀንስክ። እንደ ተጻፈ ሁሉም ነገር በእርግጥ ይፈጸማል። ታዲያ እኛ ብቻ ሳንሆን በዚህ ዓለም አቀፋዊ መንደር ውስጥ የሚኖሩ ሰዎች ማንን መፈለግ አለባቸው? ወደ መንፈስና ሙሽራይቱ እንዲመጡና የኢየሩሳሌምን ክብር በሰማርያና እስከ ምድር ዳርቻ ድረስ ላሉ ሕዝቦች ሁሉ እንዲሰብኩ ልመራቸው ይገባል። እግዚአብሔር እንኳን እንዲህ ይላል፣ በመንፈስ እና በሙሽራይቱ የሚሰጠውን የሕይወትን ውሃ የሚቀበሉ ብቻ ልጆቼ ይሆናሉ። ይህንንም በራእይ ምዕራፍ 21 ላይ በግልጽ እናረጋግጥ። ራእይ ምዕራፍ 21 ቁጥር 5 እንመልከት። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ እኮ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍክ አለ። ይህ ምን ማለት ነው? እነዚህ ቃላቶች 100%፣ 1000% እና 10,000% እምነት የሚጣልባቸው እንደመሆናቸው መጠን በፍጹም ልንተማመንባቸው ይገባል። ቁጥር 5 በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ እኮ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍክ አለ። እንዲህም አለኝ፣ ተፈጸመ። አልፋና ኦሜጋ፣ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሣ ይህን ሁሉ ይወርሳል። ማን ይሆን? እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። የሕይወትን ውሃ እንዲጠጡ የሚፈቅዱ የሕይወት ውሃ ምንጮች በሆነው በመንፈስና በሙሽራይቱ ላይ እምነትና ጽናት ያላቸው የሚመጡት ምን ይሆናሉ? እግዚአብሔር ልጆቹ እንደሚሆኑ በግልጽ አሳውቀን። ራእይ ምዕራፍ 22 እነዚህ ልጆች በመንግሥተ ሰማያት ለዘላለም እንደሚነግስ ያስተምረናል። ወደ ምዕራፍ 22 እንሂድ። ቁጥር 3 እንመልከት። ከእንግዲህ ወዲህ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማነቱ ውስጥ ይሆናል፣ አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ምን ያደርጋሉ? ከዘላለም እስከ ዘላለምም ይነግሣሉ። በምዕራፍ 22 ቁጥር 1 ውስጥ ለዘላለምና ለዘላለም የሚነግሥትን ሰዎች ባሕርያት ማየት እንችላለን። ምዕራፍ 22 ቁጥር 1 እንመልከት። ከዚህ በኋላ መልአኩ አሳየኝ። መልአኩም አሳየው፣ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስተዋት የጠራውን የሕይወት ውሃ ወንዝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉን ቅጠሎች ሕዝቦች የሚፈወሱባቸው ነበሩ።
ከእንግዲህ ወዲህ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማነቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ከዘላለም እስከ ዘላለምም ይነግሣሉ። በዘካርያስ ምዕራፍ 14 ቁጥር 7 መሠረት የሕይወት ውሃ ከማን ይፈልቃል? ከኢየሩሳሌም ይፈልቃል። በራእይ መጽሐፍ ምዕራፍ 22 ላይ ከኢየሩሳሌም የሕይወት ውሃ ከእግዚአብሔር ዙፋን እንደሚፈስ ተጽፏል። በቀላሉ ለሚመለከቱት ይህንን በተሳሳተ መንገድ መረዳት ቀላል ነው። ይሁን እንጂ እግዚአብሔር ተመሳሳይ ነገር እያብራራ ነው። ኤርምያስ ምዕራፍ 3 ቁጥር 17 እንመልከት። በዚያ ጊዜ ኢየሩሳሌምን ይጠሯታል። ኢየሩሳሌም የማን ዙፋን ይሏታል? የእግዚአብሔር ዙፋን ብለው መንግሥታትም ሁሉ የእግዚአብሔርን ስም ለማክበር በኢየሩሳሌም ይሰበሰባሉ። በራእይ ምዕራፍ 22 ላይ የሕይወት ውሃ ከእግዚአብሔር ዙፋን ላይ እንደሚፈስና በዘካርያስ ምዕራፍ 14 ቁጥር 6 እስከ 8 ላይ የሕይወት ውሃ ከኢየሩሳሌም እንደሚወጣ ይናገራል። እነዚህ ጥቅሶች ስለ ሁለት የተለያዩ ነገሮች ይናገራሉ። ተመሳሳይ ትርጉም አላቸው። ኢየሩሳሌም ማን ናት? እሷ እናታችን ናት። መጽሐፍ ቅዱስ ስለዚህ ጉዳይ በተለያዩ አቅጣጫዎች አንዳንድ ጊዜ የእግዚአብሔር ዙፋን ከሲል ሌላ ጊዜ ደግሞ ኢየሩሳሌም ከሲል ይገልጻል። በመጨረሻ በኤርምያስ ምዕራፍ 3 ቁጥር 17 ላይ ኢየሩሳሌም የእግዚአብሔር ዙፋን መሆኗ የተገለጠች ሲሆን ይህም የእግዚአብሔር ዙፋን እንደሆነች እናያለን። የሕይወት ውሃ ከኢየሩሳሌም ይፈልቃል ማለት አይደለም። ከ2000 ዓመታት በፊት ኢየሱስ ሲካር በምትባል ከተማ ከአንዲት ሳምራዊት ሴት ጋር ሲነጋገር የሚያጠጣችሁ ማን እንደሆነ ብታውቁ የሕይወትን ውሃ ትለምኑት ነበር ብሏል። ይህ በዚህ ዘመንም እውነት ነው። በራእይ ምዕራፍ 22 ቁጥር 17 ሰዎች መንፈሱና ሙሽራይቱ እነማን እንደሆኑ ቢያውቁ ሳይዘገዩ ወደ መንፈስና ወደ ሙሽራይቱ ሄደው የሕይወትን ውሃ በጠየቁ ነበር። የሕይወት ውሃ ከዘላለማዊ ሕይወት የሚፈልቅ የውሃ ምንጭ ይሆናል። ስለዚህ መንፈስንና ሙሽራይቱን የዘላለም ሕይወት ለማግኘት ልንጠይቅ ይገባል። ከዚያ በኋላ ብቻ ሞት ወደማይኖርበት ዓለም ወደ ዘላለማዊው መንግሥተ ሰማያት መመለስ የምንችለው። ከዚህም በላይ እግዚአብሔር ምን ብሎ ይጠራናል? እናንተ ወንዶችና ሴቶች ልጆቼ ናችሁ። ዛሬ ለመንፈስና ሙሽራይቱ ከናኪ ለሚለው ጥሪ ምላሽ ለመስጠት ተሰብስበናል። እግዚአብሔር እንዳስተማረን ሰንበትንና ፋሲካን እናከብራለን። ሰባቱን በዓላት በ3 ጊዜ እናከብራለን። እናም ከአባትና ከእናት ጋር በአዲስ ኪዳን ሥርዓት ሁሉ እንጓዛለን። እግዚአብሔር ከዘላለም እስከ ዘላለም የምንነግሥበትን የከበሩ ዙፋኖችን እያዘጋጀ ነው። በአንዳንድ ሰዎች ለተፈጠሩ የፈጠራ ታሪኮች ትኩረት መስጠት አያስፈልገንም። እኔና እናንተ እግዚአብሔር በሰጠን የተስፋ ቃል ላይ እምነት ይዘን በየቀኑ የበለጠ የተባረከ ውጤታማና ተስፋ ያለው ሕይወት እንደምንኖር ተስፋ አደርጋለሁ። የሰማያዊ አባትና ሰማያዊ እናት ተስፋ ሰጥተውናል። ሁልጊዜ ለእነሱ ምስጋና፣ ክብርና ውዳሴና ልንሰጣቸው አይገባም። አሁን ኢኮኖሚው ጥሩ አይደለምና ብዙ ሁኔታዎች ምቹ አይደሉም። የምንኖረው የሰዎችን ሕይወት አስቸጋሪ እና ድህነት በሚያደርግበት ዘመን ላይ ነው። ይሁን እንጂ ይህ ሕይወት ሁሉ ነገራችን አይደለም። በዚህ ጊዜያዊ ዓለም ካለፍን በኋላ የምንሄድባትን መንግሥተ ሰማያትን እያሰብን በዘላለማዊው መንግሥተ ሰማያት የዘላለም ሕይወትና በረከት የምናገኝ የሰማያዊ ቤተሰብ አባላት እንድንሆን ዛሬ እየደረሰብን ያለውን መከራና ስቃይ እናሸንፍ። እኛ ደስተኞች ነን፣ ምክንያቱም አባትና እናት እግዚአብሔር ስላለን።
እኛ ደግሞ ደስተኞች ነን፣ ምክንያቱም መንግሥተ ሰማያት ስላለን ነው። አብረን ስለሆንን የበለጠ ደስተኞች ነን። ምንም እንኳን ሁሉ ሰው ከእኔ ኪው ብቻ ባለበት ዓለም ውስጥ ብንኖርም እኛ እርስ በርስ በመተሳሰብ በእኛ ውስጥ መኖር አለብን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚለውን ከአባትና ከእናት የተሰጠውን ትእዛዝ በጸጋ በመጠበቅ አንዳችን ለሌላው ብርታትና ድጋፍ እንሁን። የምንሄድባትን የመንግሥተ ሰማያትን ተስፋ ስንረሳ ሕማም፣ ጭንቀት፣ ስጋት በልባችን ውስጥ ይነሳል። እግዚአብሔር በመንግሥተ ሰማያት የበለጠ በረከቶችን እያከማቸ ስለሆነ ሁላችሁም ወደ እነርሱ እንድትሮጡ እለምናችኋለሁ። በዚህ ይህንን ስብከት ልቋጭ። በጣም አመሰግናለሁ።